ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? አይኖ ጠፍቼ ነው የመጣሁት። የሁለት ሳምንት እውቀቴን ትምህርቴን የገባኝን ነገር ላካፍላችሁ ነው ዛሬ የመጣሁት። ለምን ሁለት ሳምንት ካላችሁኝ ድምፄን አጥቼው ነበረ። ኤኒዌይስ እንዴት አለፈ ሳምንታችሁ? 15 ቀናችሁ? ግራም ትገባ። ዛሬ የምናወራው ብዙ ጊዜ ራሴን ከምጠይቀው እና ራሴ መቀበል ከማልፈልገው ደግሞ ማመን ከማልፈልገው ግን ሁላችንም ላይ እኛ ላይ ይኖራል ብዬ ከማስበው ኮንሰፕት ነው። ይሄ ኮንሰፕት በዚህ ዘመን አሁን ትሬንዲንግ የሆነ የፐርሰናሊቲ ዲስኦርደር ሆኗል። ግን በዚህ ኮንሰፕት ላይ ደግሞ በዚህ ፐርሰናሊቲ ዲስኦርደር ኦር ትሬት ላይ በዙሪያችሁ ያላችሁን ሰዎች ችግሩ በትዳር አጋራችሁ ጋር፣ ጓደኛችሁ ወይ የስራ ባልደረባችሁ ጋር ሳይሆን እናንተስ ጋር ቢሆን የሚለውን ሀሳብ ነው ዛሬ የምናወራው። ብዙ እይታዎች ወደ ሰው ሲዘረጉ ቀላል ናቸው። ሰዎችን የከሌ እንደዚህ ነው፣ የከሌ እንደዚህ ነው፣ የከሌ እንደዚህ ነው ብሎ ዲፋይን ማድረግ በጣም ቀላል ነው፣ ለእኔም ለማንም ለሁላችንም ማለት ነው። ግን ሞመንት ዊሳይ ይሄ ትሬት እኔ ጋር አለ፣ እንደዚህ አይነት ሰው ነኝ እንዴ፣ እንደዚህ አይነት ነገር አደርጋለሁ እንዴ፣ እንደዚህ ነኝ እንዴ ብላችሁ መጠየቅ ስትፈልጉ ይሄ ኢጎን በሉት ራሳችሁ ያላችሁ በጣም ከፍተኛ ክብር ራሳችሁን በዛ መነጽር እንዳታዩ ሊከለክላችሁ ይችላል። እና ዛሬ የምናወራው በዚህ ዘመን ናርሲሲስት ወር ደግሞ ናርሲሲዝም ተብሎ ስለሚታወቀው ኮንሰፕት ግን ሁላችንም በሰው ላይ ብቻ የምንፈልገው ማንነት ሜቢ እሱ ማንነት እኔና እናንተ ጋር ካለስ የሚለውን እና ያለን በማወቅም ባለማወቅም ውስጥ ነፍሶቻችን ይሄ ኢጎ የምንለው እኔ የምለው ሰልፍ የምንለው ነገር መወደስን፣ ከልክ ያለፈ ሀብትን፣ ከልክ ያለፈ ኃይልን እና ከልክ ያለፈ የማማር የመዋብ ፍላጎት ያድርባቸዋል። ያ የሰው ልጅ የሁሉም ባህሪ ሲሆን ግን ገደብ አቶ ጥሶ ሲሄድ እነዚህ ማንነቶች ወር ደግሞ እነዚህ ስሜቶች ልክ ካልተገደበላቸው ይሄ ናርሲሲስቲክ የሆነ ባህሪዎችን በራሳችን ላይ እንድናሳድር ወር ደግሞ እንዲያድር በኛ ላይ እንዲያድር እኛ አንድ አይነት ማንነት እንድንላበስ በር ከሚከፍቱ ኦርታይል ሶይል ናቸው። አብዛኞቻችን ብንፈልግም ባንፈልግም ከነዚህ ነገሮች ውስጥ አንዱን እንፈልጋለን። ወይ ኤክሰሲቭ የሆነ ፕሬዝ እንፈልጋለን፣ ወይ ደግሞ ኃይል እንፈልጋለን፣ ወይ ገንዘብ እንፈልጋለን። ነገር መፈለጋችን ብቻ ሳይሆን ችግሩ ልክ ኮንጥሶ አልፎ ሲሄድ ዳውል ቢካም ናርሲሲስቲክ የሆነ ባህሪ በእኛ ላይ እንዲያድረው ደግሞ በውስጣችን ዴቨሎፕ እንዲያደርግ ከሚያደርጉ ነገሮች ውስጥ ናቸው። ኢማም አልገዛሊ ይሄ አላሙዲን በሚለው መጽሐፎቸው ላይ ልብ በሽታ በሚል ሀሳብ ላይ ያብራሩት 5 ፐርሶናሊቲ ትሬቶች ወር ደግሞ ፐርሶናሊቲ ዲስኦርደሮች አሉ። አንደኛው በአረበኛ ክብር፣ በእንግሊዝኛ አሮጋንስ፣ ለራሳችሁ ያላችሁ ልክ ያለፈ ገደብ ያጣሰ ራስን ኤክስትሪምሊ ከፍ አድርጎ የማሰብ ባህሪ። ሁለተኛው ደግሞ ኡጁብ ይባላል። እሱ ደግሞ ኤክስትሪም የሆነ ሰልፍ አድማይር፣ ፖዚቲቭ የሆነ አፈርማቲቭ የሆኑ ነገሮችን ለራስ ማድረግ እንዳለ ሆኖ ግን አንዳንዴ ከልክ እናልፍና ራሳችንን አድማየር ስናደርግ እንደኛ ያለ ነገር እንዳሌለ አይነት ስሜት ይሰማናል። ሶስተኛው ደግሞ ሪያ ነው የሚሉት፣ ከልክ በላይ ያለፈ ሾው ኦፍ ማድረግ፣ ኤክስትሪም የሆነ ፍሌክስ ነው የሚባለው። ኤክስትሪም የሆነ ከልክ ያለፈ የወጣ ራስን የማሳየት ያለንን ነገር የማሳየት ፍላጎት። አራተኛ መግለጫው ደግሞ ሁበልጃ ነው የሚባለው፣ የስታተስ ፍቅር። ስታተስ አላ እኔ እኮ ስ የሆኑ የሚመሳሰሉ ነገሮች አሏቸው፣ ግን ስናን ላይ አንድ አይነት ነገር አይደሉም። ስታተስ መፈለግ፣ ከፍ አድርጋችሁ ለማስቀመጥ መፈለግ እና ያ ቦታችሁ እንዳይነካባችሁ የትኛው ዓመት መስዋዕት የምትከፍሉበት አይነት ስሜት በልባቻችሁ ውስጥ ካደረ። የመጨረሻውና 5ኛው ፐርሶናሊቲ ትሬት ደግሞ ገፍላ ነው የሚባለው፣ ሂድለስነስ። ኢትስ ላይክ ወዴት እየሄድን እንደሆነ መርሳት፣ ሰው መሆናችንን መርሳት፣ ደካማ ፍጥሮች መሆናችን መርሳት። ነገሮች በጣም በእነሱ ላይ ይታያሉ ነው። እነሱን ስታያቸው እነዚህ ነገር ታያላችሁ። በጣም ስታተስ ይወዳሉ፣ በጣም አሮጋንት ናቸው፣ በጣም ሂድለስ ናቸው፣ በጣም ስላታቸው ያላቸው ሰልፍ አድማይሬሽን ኤክስትሪም የወጣ ነው። እነዚህ ነገሮች ከውጭ ልታዩት ትችላላችሁ። ግን 5ቱን ክላሲፊኬሽን በመጠቀም ወይም ደግሞ 5ቱን ታይፕ በመጠቀም የሆነ ሰው ናርሲሲስቲክ የሆነ ፐርሶናሊቲ ትሬት ዲቨሎፕ እያደረገ ነው አይደለም የሚለውን መለየት ትችላላችሁ። ግን እኛ የምንፈልገው ኤከሌ አለበት ወይስ የለበትም የሚለውን ሳይሆን እኔ አለብኝ ወይስ የለብኝም ነው። እነዚህ አስ ጀነራል ነው ልጅ ተጠቀሟቸው እና ከዚህ ቀጥሎ ነግራችሁን ግን ራሳችሁን ለመፈተሽ ትጠቀማላችሁ ማለት ነው። አንድ ናርሲሲስቲክ ቢሄቨር አለበት ወር ደግሞ አለብኝ ብሎ ራሱን መጠየቅ የፈለገ ሰው በእነዚህ ኢሉዥኖች ውስጥ ወር ደግሞ በእነዚሁ የተሳሳቱ ምልከታዎች ውስጥ ይቀመጣል ራሱን ማለት ነው። አንደኛውና የመጀመሪያው
እኔ ከሁሉም ሰው ከሌሎች ሰዎች የተሻልኩ ነኝ ብሎ የማሰብ ቴንደንሲ ራሳችሁ ላይ የምታዩ ከሆነ እኔ ከሱ እሻላለሁ፣ እኔ ከሱ እሻላለሁ፣ እኔ ከክሌ እሻላለሁ የሚል አይነት ምልከታ በውስጣችሁ ካለና ሁሌም ስለራሳችሁ ስታስቡ እናንተም እንደነሱ ደካማ፣ ተሳሳች፣ ወዳቂ ሰው እንደሆናችሁ ሳይሆን ከነሱ እንደተሻላችሁና በዙሪያችሁ ካሉ ሰዎች ልክ የሆናችሁ ጥሩ የሆናችሁ መልካም የሆናችሁ የተሻላችሁ አይነት ስሜት የሚሰማችሁ ከሆነ መጀመሪያው ምልክት ነው። ሁለተኛው ደግሞ እናንተ ወርስ በፒፕል አድማይሬሽን ወር ደግሞ በሰዎች ውዴታ፣ አድናቆት ወይኔ ኮድሬቲ ምናምን በመባል ስትባሉ ከሆነ ወርዛችሁ የምታገኙት ሰዎች ካላደነቋችሁ፣ ካልወደዳችሁ፣ ካላከበሯችሁ ደግሞ ወይኔ ዱሬቲ እኮ እንደዚህ ናት፣ ወይኔ ዱሬቲ እኮ ጎበዝ ምናምን ካልተባለ የእናንተን ወርዝ ፋይንድ አውት ማድረግ የሚከብዳችሁ ከሆነ ዋጋ አለኝ የሚል አይነት ስሜት የሚሰማችሁ ከሆነ ኢት ኢዝ ሳይን እናንተ ናርሲሲስቲክ የሆነ ፐርሶናሊቲ ሊኖርባችሁ እንደሚችል ማለት ነው። ቲንግስ ሁላችንም መወደድ መሞገስ እንወዳለን። ሰዎች አድማየር እንዲያደርጓችሁ መፈለግ ኢት ኢዝ ኖርማል ቲንግ። ግን የእናንተ ወርዝ ከሰዎች አድማሬሽን ጋር ምንድን ነው የሚባለው ቀጥታ ከተገናኘና ሞመንት ፒፕል ሰዎች በእናንተ ዙሪያ ያሉ ሰዎች እናንተን አድማየር ባረጉ ሰዓት የእናንተ ቫሊዩ ዲክላይን የሚያደርግ ከሆነና ወርዛችሁን ኩዌሽን ኦር ደግሞ እኔ ማንኝ ምን ዋጋ አለኝ የሚለው ጥያቄ መልሶ ወደ እናንተ የሚመጣና የእናንተን ዋጋችሁን ኦር ደግሞ አም ወርዚ የሚለውን ነገር ፕሩቭ ለማድረግ ከፈለጋችሁት፣ ካሰባችሁት፣ ካቀራችሁት በላይ ኤክስቴንድ አድርጋችሁ ሰዎችን አድማሬሽን ለማግኘት ብላችሁ ኤክስትሪም የሆነ ለእንግሊዝ ውስጥ የምትሄዱና ደግሞ ጎበዝ ስትባሉ ብሎ የሚያርፍ ቀልብ ካላችሁ ኢትስ ሳይን ናርሲሲስቲክ ፐርሶናሊቲ ዲስኦርደር እንዳለባችሁ ማለት ነው። ሶስተኛውና የመጨረሻው የአንድ ሰው ራሱን ሊያይበት ወር ደግሞ ራሱን ሊመዝንበት የሚችልበት የናርሲሲስቲክ ፐርሶናሊቲ ዲስኦርደር አለብኝ ወይስ የለብኝም የሚለውን ለማወቅ የሚችለው ሶስተኛው ነገር የስኬት ምንጭ እኔ ነኝ ብሎ ማሰብ ነው። ኢትስ ላይክ አይ ኖ እናንተ ትጥራላችሁ፣ ትለፋላችሁ፣ የምታደርጉት ብዙ ነገር አላችሁ፣ የምናደርገው ነገር አለ። ሁላችንም የምናደርገው ነገር አለ። ቱ ሰም ኤክስቴንት ሰበብ እናደርሳለን። ሱፐርፊሻል የሆናችሁ አታስቡትን የማወራውን ነገር ማለት ነው። ጎ ዲፐር ሳወራችሁ ያ ወደኋላ ወደ ውስጥ ገባ ብላችሁ ማለት ነው። እናንተ የስኬታችሁ ምንጭ ወር ደግሞ የጉብዝናችሁ የጥንካሬያችሁ ወር ደግሞ አሁን ያላችሁትን ያገኛችሁትን ነገር የትኛውም ነገር ያገኛችሁት ዋና መንስኤ ሚስጥሩ ስኬት ሶርስ ማን ነው? ያ እኔ ነኝ ሚል ከሆነ መልሳችሁ ወር ደግሞ እኔ እንደዚህ ባልሰራ፣ እኔ እንዲህ አርጌ፣ እኔ እንዲሆኜ፣ እንደዚህ ሆኖ እንደዚህ ሆነ ብላችሁ ሞስት ኦፍ ታይም ሰክሰሳችሁን ስታወሩ እኔ የሚል አይነት እንደዚህ ካለባችሁ እና ባታወሩት እንኳን ስታስቡት እኔ እኮ ነኝ እንደዚህ ለራሴ ያረኩት ብላችሁ የምታስቡ ከሆነ እሱ ደግሞ ሶስተኛው የናርሲሲስቲክ ፐርሶናሊቲ ዲስኦርደር እንዳለባችሁ ማሳያ ነው ማለት ነው። ብዙ ጊዜ ሲደክመኝና ወደኋላ ቀረው ብዬ ልክ አይደለም አጥፍቻለሁ ብዬ በማስብበት ሰዓት ለራሴ የሚነግረው ነገር አለ። ላይክ የኔ ፕሮግረስ ኦር ደግሞ የኔ ኢቮልቭ፣ የኔ ግሮዝ፣ የኔ ለውጥ፣ የኔ እድገት፣ የኔ መሻሻል አልቆለት ቢሆን ኖሮ ምድር ላይ አልቆይም ነበረ ነው። ላይክ ሰው ልጅ ፐርፐዙን ምድር ላይ ሲጨርስ ይሄዳል ማለት ይሞታል። ካላችሁና እዚህ ምድር ላይ ካላችሁ የሚቀየር ነገር አለ። ኤቭሪቲንግ ካንጀንት ከመልካችሁ፣ ከቁመናችሁ፣ ከአስተሳሰባችሁ፣ ከማንነታችሁ ግን እነሱን ነገሮች የመቀየር አቅሙና ችሎታዊ ያለው መጀመሪያ ራሳችሁን የማየት ሁኔታ ላይ ነው። ስለዚህ ናርሲሲስቲክ ባህሪ ያላችሁ ሰዎች ይለወጣሉ ተብሎ አይታሰብም ስለተባለ ብቻ ይሄ ፐርሶናሊቲ ትሬት በውስጣችሁ ካለ አልለወጥም ምናምን ብላችሁ አታስቡ። ነው ይለወጣል። ማይለወጥ ምንም ነገር የለም። ማይለወጡ ነገሮች እንዳለ ሄዷል። ካወራን በኋላ ደግሞ መፍትሄውን ማውራት አለብን። እንደዚህ አይነት ፐርሶናሊቲ ዲስኦርደሮች ካለ እኛ ላይ ራሳችን ላይ ማስተዋል ከጀመራችሁ ምን ማድረግ አለብን? መፍትሄውስ ምንድን ነው? የመጀመሪያውና ከምንም ነገር የሚቀድመው ራሳችሁን በጣም በጥልቀት የማወቅ ደግሞ ራሳችሁን የማስተዋል የማስተንተን ብቃትና አቅሙ ማዳበር ይኖርባቸዋል። ኢትስ ላይክ ራስን ማወቅ ሲባል እኔ እንደዚህ ነው እንደዚህ አልወድም እንደዚህ ያደርጋለሁ ሳይሆን ቱ ዘ ዲፐር ሌቭል ጊበት ለ30 ደቂቃ ምናምን በቀን ማታ ላይ ልተኙ ስትሉ ራሳችሁን የማዳመጥ ምንም አይነት ዲስትራክሽን ሳይኖራችሁ ስለ ራሳችሁ መመልከት። ኢትስ ላይክ ሰዎችን እንዴት ነው የምትተነትነው? ባለፈው እንደዚህ ብላ እንደዚህ ያደረገችና ከዛ እንደዚህ ብላ እንደዚህ ያደረገችና እንደዚህ ያደረገን የራሳችን የምናስቀምጥባቸው ሚዛንና አንድን ሰው ጥሩ መጥፎ ልክ አይደለም ስህተት ባለጌ ዱርዬ ብለን ምንመዝንበት ቦታ አለ። ግን ያ መመዘኛ አቅላችንን ወደ ሰዎች ሳይሆን በዚህ ጊዜ ወደ ራሳችን እናዞርና
እያንዳንዷ የምናረጋቸው የምናስባቸው የሚሰሙንን ስሜቶች ሚዛን ላይ በዚህ በአቅል ሚዛን ላይ ያስቀምጠናቸው እንመዝናቸዋለን። እዚት ራይት እንላለን። አይ ኖ ሰልፍ አዌርነስ ራስን ቁጭ ብሎ ማዳመጥና ከራስ ጋር መነጋገርና የራስን ደካማ ጎን ማየት በጣም ከባድ ነገር ላይ የዓለማችን ጎበዙ ሰው ራሱን የሚያቅሰው ነው። ምክንያቱም ከራሳችሁ ጋር ያለውን የእናንተን ጨለማ ማንም የማየው ሰምታይምስ አላህ ብቻ ሰጥቶት ያወቀውን የእናንተ ጥቁር ጎን ቁጭ ብላችሁ ሻዶቹን እንደመመልከት ከባድ ነገር የለም። ውሸታም መሆናችሁን ለራሳችሁ ማሳመን፣ ጥፋተኛ መሆናችሁን፣ ተሳሳች መሆናችሁ፣ ልክ ያልሆኑ እናንተነታችሁን ለራሳችሁ እንደ መንገድ ፔንፉል የሆነ ነገር የለም። ለእናትሽ፣ ለወንድምሽ፣ ለእህትሽ ንገሪ ብትሉ ይቀላችኋል ሰምታይምስ ማለት ነው ለራስ ከመናገር። ራስን ደካማ እንደሆኑ ራስን ልክ እንዳልሆኑ ተሳሳች እንደሆኑ አምኖ ቁጭ ብሎ ለራስን መንገድ is the worst kind of a pain። ግን ከዛ በኋላ ደግሞ የሚመጣው ኢቮልቭመንት በጣም ጸዴ ነው ማለት ነው። ሰው የመጀመሪያው መፍትሄ ራስን ቁጭ ብሎ መተሳሰብ ወር ደግሞ ስለራሳችሁ ያላችሁን አመለካከት ማስተዋል ማወቅ ማለት ነው። ሁለተኛ መፍትሄ ደግሞ የመጣችሁበትን ከየት እንደመጣችሁ ወዴት እንደምትሄዱ ማወቅ መቻል። ኢትስ ላይክ እኔ ስፔሻሊ በጣም ከራስ ክብር ጋር የተያያዛችሁ ኢጓችሁ እንደዚህ ኢንፍሌትድ የሆነ አይነት ፐርሶናሊቲ ካላችሁ ማንሽ አንቺ ማን ነኝ ብለሽ ነው የምታስቢው ብላችሁ ለራሳችሁ መንገር መቻል ማለት ነው። አንቺ ማን ስለሆንሽ አንቺ ማን ስለሆንሽ ለሌሎች ሰዎች ስትሉ የሚቀላቸው ነገር አለ አይደለ? ለራሳችሁ አንቺ ማን ስለሆንሽ፣ ምን ስለሆንሽ፣ ከየት ስለመጣሽ፣ ወዴት ስለምትሄጂ ነው እንደዚህ ስለራስሽ ራስ አክለሽ የምታስቢው ብሎ ለራስ መናገርና ቀስ በቀስ ፐርሰናል ዲቨሎፕመንት ወር ደግሞ ራስን መለወጥ፣ ራስን መቀየር፣ ከውስጥ ያሉ ችግሮችን መፍታት የአንድ ቀን የሁለት ቀን ስራ አይደለም። ዓመታት ዘመናት በውስጡ በልቡ ያከማቸውን ያጨለመውን ያቆሸሸውን የመመልከት ያልቻለውን ነገር እያንዳንዷን ቁጭ ብሎ ለማየት ዓመታት ሊወስድበት ይችላል። ቶሎ ቶሎ ለውጥ አለመፈለግ ቶሎ አሁን አይቼው አሁን አውቄው አሁን ክላሲፋይ አድርጌው አሁን ዲፋይን አድርጌው አሁን ኪውር አደርገዋለሁ ብላችሁ አለማሰብ። ራሳችሁ ላይ አትቸኩሉ። በቃ ቴክ ዩር ታይም። የዛሬ ዓመት እኔ የዛሬ 4 ዓመት ያወቅኩት እስከዛሬ ለመለወጥ የምጥረው የራሴ ደካማ ጎኖች አሉኝ እና በአንዴ የሚቀየር ነገር የለም። አንቺ ልክ አይደለሽም፣ ይሄ ነገር እንደዚህ መሆን አልነበረበትም፣ እንደዚህ ማድረግ አልነበረብሽም የሚሉ ሀሳቦች ከሰው ወደ እናንተ ሲዘነዘሩ አይ ኖ ዩ ፊል ዲስኮምፈርት። ምክንያቱም ይሄ ኢጎ የሚባለው ይሄ አሮጋንት ክብር የሚባለው በእናንተ ውስጥ ያለው ነገር ክሪቲሳይዝ ሲደረግ መስማት አይፈልግም። ሰዎች እናንተን ክሪቲሳይዝ እንዲያደርጉ ፍቀዱላቸው። ሲት ዊዝ ዲስኮምፈርት ነው የሚባለው። ቁጭ በሉ፣ በቃ ቁጭ በሉ። ኖ እኮ በቃ ሰዎች አንቺ እኮ እንደዚህ ነሽ ችግር አለብሽ ምናምን ሲሏችሁ መቀበል ይከብዳቸዋል። ምክንያቱም ራሳችሁን ፕሮቴክት ማድረግ ይፈልጋል ማለት ራሳችሁን ፕሮቴክት ማድረግ ትፈልጋላችሁ። አንዳንድ ኔጌቲቭ የሆኑ ክሪቲሲዝሞች አሉ፣ ግን አንዳንድ እውነት መቀበል የማፈልጋቸው ደግሞ ክሪቲሲዝሞች አሉ። ከነዛን ክሪቲሲዝሞች ደግሞ ተሳሳቱ ነገሮቻችን ሲነገሩ ቁጭ ብለን የመቀበል አቅሙን ማዳበር መጀመር አለብን። ክሪቲሲዝሙን መቀበል ሳይሆን ቁጭ ብለው ሰዎች ስለእናንተ አንቺ እንዲህ ነሽ፣ አንተ እንደዚህ ነህ ስትባሉ የማዳመጥ የመቀበል አቅሙን ማዳበር። ኢትስ ፋይን እኮ ማንም ፍጹም የሆነ ሰው የለም። የውስጥ ስራዎች በእናንተ የሚጀምሩ ቢሆንም አንዳንድ የራሳችሁ ደካማ ጎኖች የመለወጥ ፕሮግረስ የማድረግ በእናንተ የሚጀምሩ ቢሆንም ሳምታይምስ ግን ከውጭ የሆኑ ወዳጅ፣ ጓደኛ፣ ዘመድ የኔ የምትሉት ሰው እርዳታ ያስፈልጋቸዋል። ለሴይ ራሳችሁ ውስጣዊ ደካማነታችሁን አገኛችሁ። እነዚህም ፍሎዎች ደግሞ አንዳንዴ ራሳችሁ ለራሳችሁ ላታዩት ትችላላችሁ እና get a good friend ጥሩ ጓደኛ አግኙ። ጥሩ ጓደኛ ፈልጉ። አንቺ እኮ እንዲህ ነሽ የሚላችሁ እናንተን አታክ ለማድረግ ዝቅ ለማድረግ እናንተን ለመስበር ኦር ደግሞ እናንተ ፕሮግረስ እንዳታረጉ ብሎ ሳይሆን እናንተ እንድትለወጡ በማሰብ ወር በመፈለግ እኔ እንደዚህ ውስጣዊ ለውጦችን እየሰራው ነው፣ ስለዚህ በዚህ ነገር ላይ ራሴን አፕግሬድ ማድረግ ፈልጋለሁ፣ መለወጥ ፈልጋለሁ፣ ማሻሻል ፈልጋለሁ ብላችሁ ነግራችሁት በዛ መነጽር በዛ አይነት ማስተዋል በዛ አይነት አንደርስታንዲንግ እና ለእናንተ መልካም በማሰብ ውስጥ የእናንተን ደካማ ጎን ቀስ በቀስ ስሎውሊ ኦር ደግሞ እናንተ ማየት ያልቻላችሁትን የእናንተን ደካማ ጎን ሊነግራችሁ ፈቃደኛ የሆነ ለእናንተ ካይር የሚያስብ ቀና ጓደኛ ናት። ቀና ጓደኛ አትፈልጉ። ምክንያቱም አንዳንድ የውስጣዊ ስራዎች ከተጀመሩ በኋላ የውጭ እርዳታዎችም ስለሚያስፈልጉ ማለት ነው። ሌላኛው ደግሞ ሰዎች መሞገስ፣ መወደድ፣ መከበር የምትፈልጉ የምትወዱ ሰው ከሆናችሁ እና ያንን አይነት ፐርሰናሊቲ ትሬት ራሳችሁ ላይ ካያችሁ መልካም ነገሮችን ተደብቃችሁ አድርጉ። ሊትራሊ
ሰደቃ ተደብቃችሁ ስጡ። ሰው በማያይበት ሁኔታ ላይ ቦታ ላይ መልካም ነገሮችን አድርጉ። ስለዛ ስላረጋችሁት መልካም ነገሮችን ለማንም እንዴት የማትናገሩ? ምክንያቱም ነው አደለ ውስጣችሁ ያለው ችግር ሰዎች አድማየር እንዲያረጓችሁ መልካም ነገሮች ሰዎች እንዲያዩላችሁ ነው የምታረጉት። ታስ ፕሮብለም። ስለዚህ ሞመንት ነው ችግራችሁ የሰዎችን ስታተስ ኦር ደግሞ የሰዎችን አድማሬሽን ኦር ደግሞ የእናንተን ሰልፍ ወርድ ከሰዎች አድማሬሽን ጋር ኮኔክት ያደረጋችሁ ሰው ከሆናችሁ ጥሩ ነገሮችን መልካም ነገሮችን በቃ ልክ ነው መደረግ አለበት ብላችሁ የምታስቡትን ነገሮች እና ለሰዎች አድማሬሽን ስታደርጉ የነበራችሁትን ነገር ተደብቃችሁ አድርጉ። ላይ ሰዎች በማዩበት ሁኔታ ላይ ማለት ነው። ያ ምን ይፈጥራል መሰላችሁ? እናንተን ቀጥታ ከዛ ከምታደርጉት ነገር ደስታ ጋር ያገናኛችኋል። ሁለተኛ ደግሞ ልባችሁ ውስጥ የተነፋውን ኢጎ ቀስ በቀስ ሰው የለም አልተነኩም፣ አልተነገረም፣ አልሰሙም እኮ አላሉኝም እኮ ምናምን የሚለውን ነገር ቀስ በቀስ እየፋረሰ እየሸረሸረ ፕሮግረስ እያደረጋችሁ ትላላችሁ። መጨረሻውና በጣም አስፈላጊው ነገር ፍቅር ነው። አላህን ማስታወስ ብቻ ሳይሆን አላህን ማስታወስ። አላህን ባስታወሳችሁ የአላህን ልቅና፣ ታላቅነት፣ ቸርነት ሁሉ ነገር ባስታወሳችሁ ባወቃችሁ ድረስ ምን ያህል ደካማ፣ ተሳሳች፣ ጥፋተኛ በቃ ኤኒቲንግ ኤቭሪቲንግ አንድ ናርሲሲስቲክ ባህሪ ያለው ተብሎ በውስጡ የሚያስበው ማንነት ይሰብርበታል። ምክንያቱም ሰው ልጅ አላህ ካለ ምን ያህል ዲፔንደንት እንደሆነ ያስባል። ሀምብል ይሆናል፣ ይሰበራል። በጣም አላህን የሚያውቅ ሰው ሀምብል ይሆናል፣ የተናነሰ የተዋረደ ይሆናል። ራሱን የሚያውቅ ሰው ደግሞ ይሄ ለክብር ለአሮጋንስ ቦታ አይኖረውም ነው። ዋንስ ዩ አር ሂውመን ቢንግ እና ደግሞ በጣም ደካማ ተሳሳች ደግሞ ያን ያህል እናንተ እንደምታስቡት እኔ እኮ የሚያስብል ነገር እንዳይላችሁ ያወቃችሁ ጊዜ ዩል ቢካም ሀምብል። አላህን ስታቁት ሀምብል ትሆናላችሁ። ራሳችሁን ስታቁ ደግሞ አሮጋንስ ጥሏችሁ ይጠፋል። ዳት ኢዝ ሳይንስ። ሶ አይ ሆፕ በዚህ ቪዲዮ የሆነ ነገር ተጠቅማችኋል ብዬ አስባለሁ። ሰዎችን ክላሲፋይ ማድረግ ቀላል ነው፣ ራስን ማየት ነው ከባዱ ነገር። ኤከሌ እኮ እንዲህ ናት፣ ኤከሌ እኮ እንዲህ ነው ማለት ከባድ አይደለም። ኢትስ አን ኢዚ ቲንግ ላይክ 5 ደቂቃ ከሰዎች ጋር 30 ደቂቃ ከሰዎች ጋር ኤክስፖጀር ብታገኙ ሰዎችን ሊትራሊ ከዚህም ክላሲፋይ ማድረግ ትችላላችሁ። ዲፊካልት ቲንግስ ከ30-40 ዓመት አብራችሁ የኖራችሁትን እናንተነታችሁና ድክመታችሁን ፊልተር አድርጎ ራሳችሁን ስህተታችሁንና ፍሎዋችሁን የማየት አቅም ማዳበር ነው። ቲንግስ ሁላችንም ደካማ ተሳሳች ፍጡሮች ነን። ግን ደካማ ተሳሳች ፍጡሮች ነን በሚል ኤክስኪዩዝ ብቻ ድክመታችንና ተሳሳችነታችንን ሳንመለከት ሳናስተውል ሳናስተነትንና ሂሳብ ሳናደርገው ለማሻሻል ሳንሞክር ከዚች ምድር መሄድ አለብን ብዬ አላስብም። ሰዎች ምድር ላይ ያሉት ሊትራሊ ወደ ራሳቸው ወደ አላህ ሊጠጉ አላህን ሊያውቁ ብቻ ሳይሆን ራሳችሁን ሊያውቁና በራስ እውቀት ውስጥ ደግሞ አላህን ሊያገኙ ነው። እና አይ ሆፕ በዚህ ቪዲዮ ተጠቀማላችሁ ብዬ አስባለሁ። በሌላ ቪዲዮ በሌላ ኮንሰፕት በሌላ ትምህርት በሌላ መረዳት እስክመለስ ድረስ መልካም ሳምንት ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ።